የጦሳ ጦማ ወረዳ ምናምን የሚስቴ አባባል ፊት ምራቁ እንዴ! አንዴ ይሰድበኛል፣ አንዴ ደግሞ ማይ ብራዘር ምናምን ይለኛል። ግራ አጋባኝ እኮ። የሆነ ሰዓት ላይ ይቀውጥብኛል። አሰደብከኝ ብሎ ገላለሁ፣ ቆያቃለሁ፣ እህትህን ከኤርትራ ጄኔራሎች ጋር ይቻታለሁ፣ ፖስትላለሁ እያለ ያንበጫብጨኛል። አሁን ደግሞ መጣና ደግሞ ማይ ብራዘር፣ እናንተ የትራክ ሾፌሮች ግን ጤነኞች ናችሁ? ጤና እንዴት ጾሲ ማዕረ ሀወይ ጤና ለካዲሃ ማዕሬ ብዬው ነበር እንዴ! ተው እንጂ ስርዓት አድርግ እንጂ አትሳቅ፣ ጥርስ ይርገፍ። የሆነ ሰዓት ላይ ኤርትራዊ ነኝ ብሎ ቀወጠው። በቃ ኢትዮጵያውያን አራችሁን ትበላላችሁ። እቺ ኤርትራ ሙድ ደግሞ ትንሽ ኢትዮጵያውያን ድንብርብር ይሉባታል። አንድ ሰው ኤርትራዊ ነኝ ብሎ ከመጣ እንዳትነካው፣ በቃ ከኤርትራ ጋር እንዳታጣላኝ ነግሬሃለሁ፣ አንተ ተው የሚባል ነገር አለ። ያቺ ትቢታቸው ላይ አድርሳቸዋለች የሆነ ቦታ ላይ። ማን ነው እንዲህ ዳይመንዶ ማረኝ ሽኮሪና ቴንኪው እያወራኝ ጊፍት ይሰጣል። ነውር አይደል? ልወጣ አካባቢ ነው ቤት ለምቦሳ ተብሎ የሚሰጠው እንጂ ሰው እንዴት ታቋርጫለሽ? ቆንጆ የኔ ሞዴል አንቺ ሞዴል ነሽ፣ በጣም ቆንጆ ነሽ። ግን ከሆነ ሰው እየጋጭሽ ቅስሜ ነው የተሰበረው። እና መመናን አሁን ይሄ ግራ ቀኝ የተጋባ ፖለቲካችንን ለማስተካከል ያክል ወንድሞቼ እህቶቼ፣ ሁላችንም ኔክሰስ ፌክሰስ ሆነን አንድ ላይ በጥናት መቆም አለብን። ይህ ደግሞ የሰሜናውያን አንድነት ነው። ሰሜናውያን አንድነት ነው። ይህንም አትቀበሉ። ቆይ እናግባ። አንተን ነበር ስፈልግ የነበረው እንደነስ አንሻቢያ የትራክ ሾፌር አልገባም፣ አላየሁትም አየር ላይ። እሺ አንተ ስታስገባን አንተ ስታስወረደን እንደ ልብ። እዚህ ቤት ግን ምንድነው? ህግ የለም እንዴ? ህግ አለ። ህግ የለም። መዝሙሩን ዝጋውን ነውር ነው። መዝሙር ቁርአን እኔ ቤት አይፈቀድም። ምክንያቱም ሰው እያወራ መዝሙር እንትን አይልም። ሰው እያወራ ቁርአን አይቀራም። አዛሃራም ወይ ቀነስከው ጭራሽ ጠፋ። ሻቢያው አንተ ሻቢያ። እሺ እነዚህ ሻቢያዎች ደንብረዋል። አብይ አህመድ አስደንግጧቸዋል። አብይ አህመድ በፓርላማ ብዙ ኤርትራውያንን አንበጫብጯል። እናቴ በጣም ነው የፈሩት። መጨረሻችሁ ምን እንደሆነ አናውቅም እንጂ ግን እኛ እንደ ኢትዮጵያዊነታችን ትንሽ በኤርትራ ላይ ኮራ ቀብረር ብንል መልካም ነገር። አንሽቆጥቆጥ፣ አንፍራ። ኤርትራውያንን ከፈራናቸው እግዚአብሔርን መጫወቻ ነው የሚያደርጉን። ኤርትራውያን በጣም ከሚባለው በላይ ትምክህተኞች ናቸው። ትምክህት የሆነች ቀዳዳ ካልሆነ እንደ ማሪ ነው። በሽጉጥ ነው የምልህ ቃሬዛህን ሬሳህን እያሉ የሚያጨናንቁን። ኮፒ ሊንክ አድርጉ የኔ ፍቅር፣ ኮፒ ሊንክ እያደረግሽ ምን አባቴ ላድርግሽ? አንዲት ምርጥዬ ቆንጆ ሚስት አለችኝ ያስገባኝሽ። ጂቦዬ ወይ የኔ ቆንጆ እንዴት ነሽ? እንዴት ምንድን ነው የምታስወጣኝ ግን? እኔ አላስወጣሁም። እሺ እንዴት ነሽ እህቴ? ደህና ነኝ። ሰላም ነህ? እንዴት እንደምወድህ እኮ አንተ። አትዋሽ። ይፈርምልኝ እስቲ። የት ነው የምትኖሪ? አዲስ አበባ። ፈርሚ። ወደ አረብ ሀገር ነው ማመጣሽ? አንተ ወደዚህ ታላግጭብኛለሽ። እኔ እጪ በእናትህ አንተ ደግሞ እና እንዴት ነው ፈርሚ? ወዴት ቆይ እፈርምልሽ? ከዛስ ወዴት ነው? አንተ ወደድኩህ ነው ያልኩህ። እሺ ከዛስ ፈርምልኝ ስትይኝ አልገባኝም እኮ። በቃ ፈርምልኝ። ታዲያ ስትፈርምልኝ አይደል እንደምንጋባው? እኔ ወደድኩ። ፈርሚ። ወደ አረብ ሀገር ላመጣሽ ነው ከኢትዮጵያ። ኧረ ምን በወጣህ አንተ ራሱና ወደዚህ አንቀባረህ ትኖራለህ። ለምን? ቆይ ላጣራ እስቲ። ቆይ አጣራ። ግባ ፕሮፋይል ውስጥ
እስቲ አንዴ ጠብቁኝ አንዴ። ጅቦዬ ተወዳሃል። ስንት ቀን ለመንኩ አላስገባልከኝ። ታዘብኩ። ቼክ እናድርግ። ጅቦዬ ተረጋጋ። እኔ መፊት እሺ እኔ ጌታ እሺ ባልተቤቴ እያለሁ ካሁኑ እና ምንድን ነው ከምዛልያ ተልከሽ ነው የኔ ቆንጆ ወይ አይደለም? እሺ እኔ እንደዚህ አይነት ማንነት የለኝም። አንተ ሐሞት አለኝ፣ ሐሞት ያለኝ ሴት ነኝ እኔ። ማንም አይልከኝም። የብልጽግና አባል ነሽ አይደለሽም? ቼክ ላድርግ መጀመሪያ። ግባ። አብይን ታገኘዋለህ ከስር ከታች። የአብይ ደጋፊ ነሽ? አይደለሁም። አደንቀዋለሁ። ኔቄ ልታስበይኝ ነው አንቺ። ኔቄ እኔ መድኃኒዓለምን ከበቤቴ ሁሉ ጠላቴ ድብን ይበል፣ ጠላቴ ድብን ይበል። አንቺ ኖ ይቅርታ፣ አመሰግናለሁ። ይቅርታ ችግሬን ተገን አድርጋ ልታስውጠኝ እኮ ነው ሰዎች። እሺ ሻዕቢያ ወንድሜ እንዴት ነህ? ሻዕቢያ ምን ሆንክ? አሁን እናንተን የሚያድናችሁ ትግራዋይ ነው አይደለም? ቆይ አብይ አህመድ በትግራይ ጦርነት ያዳነው ማን ነው? ራሱ እንደተናገረው ማለት ነው። ማንም አላዳነውም አብይ አህመድ። ቆይ ራሱ እንደተናገረው ምን ነካ እንዴ? ፓርላማ ላይ አሁን የተናገረው ነገርና ከዚህ በፊት ደግሞ ፓርላማ ላይ ከኤርትራ ጋር ባንታረቅ ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል ይል ነበር። ምንም እኮ ከማን ጋር ገጥሞ ነው እንደዛ ያለው? ከማን ጋር ገጥሞ እንዴ? ከማን ጋር ገጥሞማ ታውቀዋለህ አይደል እንዴ? እኮ ንገረኝ። ከማን ጋር ገጥሞ ነው አብይ አህመድ ኤርትራ ባትኖር ጉዱ ነበር ያለው? ከቲዲኤፍ ጋር ገጥሞ። ከትግራይ ጋር ገጥሞ። እሺ አሁን አንተ አብይ አህመድ ሊገጥምህ እያሰበ ነውና ጉድ ሰራኝ ያለውን ቲዲኤፍን እንዴት ነው ታከብረዋለህ ወይስ ብቻህን የምትችለው ነው? የአብይ አህመድ አቅምና ጉልበት ምን ማለት ነው? ብቻህን ትችለዋለህ ወይ አብይ አህመድን? አዎ እግዚአብሔርን ይሄማ እስቲ ማርያምን በል እስቲ ማርያምን ትችለዋለህ? በደርግ ጊዜ የነበረው ሰራዊት እንዴ? ደርግ ጊዜ እኮ ትግራይ እኮ አግዛችሁ እኮ ነው እዚህ የደረሳችሁት። አይ ይቺማ በፖለቲካ ከክልኝ ለከክል የግድ ነው እኮ። ግን ትግራይ ሳትይዙ ምንም እንደማትሰሩ የትም እንደማትደርሱ ታውቃለህ። ምንድነው? ቆይ በትግራይ የድሮ የ17 ዓመት ትግል እኮ ተጋሩም ለራሳቸው ጥቅም ነበር እኮ ከኤርትራ ጋር የሚሰሩት የነበሩት። አሁን ነው የምልህ እኔ ስለአሁኑ ነው፣ ስለ 17 ዓመቱ ትግል ምናምን አይደለም። አሁን አብይ አህመድ የመቻል አቅም አላችሁ። ይኸውልህ ትክክለኛውን ነገር እንነጋገር። ተጋሩ የሚጠቅምን ብልጽግና ነው ካሉ ከብልጽግና ጋር መሰለፍ ማንም አይከለክላቸውም እኮ። ግን ተጋሩ ከብልጽግና ጋር ሳይቆሙ እንዲሁ አብይ አህመድ ብቻውን ትንሽ አያስቸግራችሁ? አረ በምንድን ነው የሚያስቸግረን? ምክንያቱም አብይ አህመድ እንደተናገረው ማንም በክልሉ ጀግና ነው። ፋኖን አልሰማህም እንዴ? ምን እያደረገ እንደሆነ ለፋኖ ማን ጠየቀ? አሁን ለምንድን ነው ወደ ሌላ የምትሄደው? ፋኖ ብለናል፣ እዚህ ፋኖ ብለናል። ፋኖ መካናይዝ የለውም። ፋኖ ጀነራሎች የሉትም። ፋኖ በጣም በክፍለ ጦር ደረጃ አናግረኝ። እናቴ ትሙት ይቀጠቅጣቸዋል። አናግረኝ። ፋኖም ትግራይ ላይ የነበረውን የፌዴራል ሰራዊት አሁን ምን እያስደረገው ነው? አባታችን ተማርኳል እኛም ተደግመናል እያስባለው ነው አይደል? እሱን በቃ ማንም አልኩ እኮ በክልሉ ማንም በመሬቱ ማንም አይደራደርም። እኛም አገራችን ላይ ሲመጣ በገዛ አገራችን ውስጥ እንዴት አድርገን የሙርኮኞችን ሰራዊት እንዴት አድርገን እንደምንበታትነው የሚጠፋን አይመስለኝም።
እሺ አንድ ነገር እኔ ደግሞ እንዲሁ ስታየኝ ደግሞ እያዳመጥክ አንዳንዴ ሰውን ገብቷል። ሰውን እያዳመጥን እናውራ። እልም ያልኩ ሻዕቢያ ወታደር ነኝ እኮ አዳምጣ። እያዳመጥን እናውራ። አሁን ኤክስዶስ ገብቷል። አንድ ነገር ልንገር፣ ኤርትራ ጎረቤትን ለመውጋት ፍጹም አቅም እንደሌላት ታውቃለህ። በተለይ ኢትዮጵያ። ምክንያቱም የኢትዮጵያ ሕዝብ በጣም ሰፊ ነው። አብይ አህመድ ደግሞ አውሬ ነው። ለገዛ ሕዝቡ ያልተመለሰ ለእናንተ አይኑን አያሽም፣ ይበላችኋል በደቂቃ ውስጥ። ዚስ ኢዝ ፋክትስ። ቴንክስ ኤክስዶስ፣ እባክህ እድሉን ሰጥቻለሁ። ወንድሜ ኤክስዶስ ጌታቸው ረዳ ለምን ምን ሊሰራ ነው ወደ ምዕራብ ትግራይ የሄደው? ወልቃይት ጠገዴ ሁመራ ሄደው? እስኪ ንገረኝ። የቆየ ቪዲዮ እኮ ነው። አሁን ነው የተለቀቀው ቪዲዮ። አሁን በቅርብ አይደለም፣ ቆይቶ እናቴን የቆየ አይደለም። በእውነት እኔ በደብረ ጽዮን መማል እችላለሁ። የቅርብ ነው፣ የቆየ ነው። እሺ ጀጂ ቀጥል። ጀጂው ነው ደጁ? ቀጥል። ጃጂው የድምፅ መቋረጥ ካለ ይቅርታ። ያው ጉንፋን ነገር አሞኛል። ሀሳቤን ለማካፈል ነው። አትበል። እሺ ቀጥል። ትላንት ጠቅላይ ሚኒስትሩ አስተማማኝ ኃይል አለን ምናምን በሚለው ላይ ለመቀጠል ያክል ድምፅ ለፖለቲካ ነው። ጃጂዋ ይቅርታ ወንድሜው ባለሜዋ ትናንት ጠቅላይ ሚኒስትር ሄደ ፖለቲካ ጎርና እናድርገው እንግዲህ አብይ አህመድ ምናምን በኤርትራ መሳቂያ ድምፁ ሲያሳዝን ወንድሞች እህቶች፣ እንግዲህ እንደምታዩት የኢትዮጵያ አክቲቪስቶች ድምፃቸው ሁሉ ሰሏል። ረቂቅ ዶትዬ ኔ ፎንቃ ማን አባቱ ምን አባቱ ነው? አያጅቦ ማሪ እንዴት ነሽ? ቂጥሽን ያፈነደድሽው ለምንድን ነው? አያጅቦ አድናቂሽ ነኝ የኔ ቆንጆ። ፎሎ አድርጊኝ። ፎሎ ተው ግን ቂጣችሁን እያፈነደዳችሁ የምትነሱት ፎቶ ደግሞ ቋቃችኋለሁ። ደግሞ አብሲት የመሳሰሉ ሴቶች ናቸው። ቲክቶክ እንዴት እንዳሳመራቸው ልነግራችሁ አልችልም። እንዲህ በአካል ቀርባችሁ ስታያቸው አውዝ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ራህማኒ ራሂም ሀዛ ሁርማ ወላ ርጃል ብለህ ታያለህ። ቲክቶክ ላይ ብዙ ታዋቂ ሴቶችን ለማግኘት ሙከራ አድርጌያለሁ። አንዳንዶቹን ቀርቤ ለማየት እድሉ አግኝቻቸው፣ አንዳንዶቹ ደግሞ ራቅ ባለ እውነት አግኝቻቸዋለሁ። አውዝ ቢላሂ ሚነ ሸይጣኒ ረጂም። እኔ እንደዚህ አይነት ነገር አይጨረቅም። ፊልተሩ እንዴት እንደሚቀይራቸው ማሻአላ። ሽፍድ ብላ አይታት ምናምን የሆነ ሰዓት ላይ ከሊት እኮ ናት ስትባል አይደለችም። ጭቅጭቅ ወላሂ ትባባላል። ኧረ ከፈለክና ሲይዝ